አረ ሩትዬ ናፈቀችኝ። ሩትዬ ጠፋች። ዛሬ ደግሞ አትመጣም እንዴ? ምንድነው? በሰላም ነው የቀረችው እንዴ? እንግዲህ ጽጌ ከሩቲና ከሄርሜላ ምረጣቸው። ከማን ጋር ነው የምትሆነው? ሩቲም እንደማያት ትወዳለች፣ ሄርሜላም ትወዳለች። አንተስ ማንን ነው የምትወደው? ከማን ጋር ነው መሆን የምትፈልገው ብላ ስትጠይቀው እንግዲህ አቶ አብርሃም ምንድነው ያለው? እኔ ሩቲን ከዚህ በኋላ በልጄ እናት እንጂ በሌላ ነገር አልፈልግም፣ አላስባትም እና ደግሞ ሄርሜላም በጣም ወዳታለሁ፣ በጣም አፈቅራታለሁ። በሷ በኩል ያሉ ሰዎች በጣም ያከብሩኛል አለ። በሩትዬ በኩል ያሉ ሰዎች እንደ ሩትዬ አጠገብ ያለ ሰው እንዳከበረክ በማንም ተከብራ አታውቅም ማለት ነው። በነገራችን ላይ ሩትዬ ለራሷ ክብር ሳትጨነቅ ነበር ለአንተ ክብር ስትጨነቅ የነበረው ማለት ነው። አንተ ድንጋይ ራስ። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዘት ትረፍረፍ ይበልልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያረጋችሁ የነበራችሁ ደግሞ ላይክ እያደረጋችሁ ቪዲዮውን ቫይራል እንዲወጣ አድርጉልኝ የባካችሁ የኔ ውዶች። ስለለምናችሁ ልማጸናችሁ ማለት ነውና ሩትዬ ዛሬ ቀርታለች፣ አልመጣችም። ከዚህ በኋላ ትመጣለች ብዬ አላስብም። በጣም ሰዓቱ ሄዷል። እና ጽጌ ደግሞ ዛሬ አብርሽን አግኝተው ነበረ። ከሩታና ከሄርሜላ ምረጪ፣ ከኔ ጋር እንዲሆን የምትፈልጊ ማንን ነው ብሎ ሲጠይቃት ግራ ነበር የተጋባችሁ። እኔ ልጅ ያለበት ቦታ ነው ምወግነው ወይም ደግሞ አብራችሁ እንድትሆኑ የምፈልገው ብላ ስትናገር በሁለቱም በኩል ልጅ አለ፣ በሄርሜላም በሩታም ልጅ አለ ብሎ ነው የተናገረው። ይሄ አሳፋሪ ማለት ነው። አያፍርም ደግሞ ከሆነ ወለ በቃ ኮንፊደንስ ኖሮት ምናምን ሲያወራ እኔ እንጃ ምን አይነት እንትን እንዳለው ማለት ነው፣ ልቦና እንዳለው እኔ አላውቅም። እና እንደዛ እያለ ነበረ። ጽጌ ደግሞ ግራ ነው የተጋባችሁ ማንን መምረጥ እንዳለባት ራሱ ማለት ነው። ግን ግራ መጋባት አልነበረብሽም። ሩትዬ ምን አይነት ዋጋ እንደከፈለች ለሱ ፍቅር ምን አይነት ህይወት እንዳሳለፉ አብራችሁ ነበራችሁ ብዙ ነገር ሲፈጠር ማለት ነው። እና ዛሬ ትናንትና ለመጣች ሴት አንቺ ራሱ ግራ መጋባት አልነበረብሽም። ጽግሻ ነው የምልሽ አንቺ የኔ ቆንጆ